የተወሰነ ጊዜ እኮ ኢራኖች ያለ ባህላቸው አልደነገጡም አልተሸበሩም አይደለም ግን ዋጥ አድርገው እንደውም ፕሬዚደንቱ ደጋግመው ይሄ እኮ ከንትን የመጣ እኮ ነው የኢኮኖሚ ጥያቄ እኮ ነው ቤዚካሊ አሁን ሰዎች ይወጣሉ ምንድነው ሁለቱን አንድራደሩ የመጀመሪያው ሁለቱን እንደሚሳይሉን ሲያል በተመለከተ አንድራደሩ የተጋትሮ ተራዳ በሚባለው ላይ ለድርድር አናቀርም የኢራን መርካቶ ነው የኢራን የነዳጅ መሸጥ አድማግ መርካቶ ነው ኦኬ ጦርነቱ ለብሮ የተነሳው ጦርነቱን በዚህ ማቆም ይቻል ከሆነ ጦርነቱ የተነሳበትንም ዓላማ ሽበሉ ነው ኦኬ አይደለም እንዴ አሁን እኮ የቀረቡትን በፊት አድርጎን ብላችሁ አላችሁ አደረኩት አያችሁት የደረሰውና አሁን ፈርሙ ነው በዚህ ጦርነት ውስጥ 460 ኪሎ ግራም 60 በመቶ የበለጸገች ዩራኒየም አለች እሷ ከኢራን እጅ መውጣት አለባት ኢራን እኮ ይሄን ተቋቁመው ራሳቸውን መከላከል ይችላሉ ይሄን ሁሉ ሊቋቋማለን ማሳመንም እንችላለን በእውነት ነው የምነግርህ እኔ ህሊና ሊኖረው ይገባል ከዛ በኋላ እንትኑን ዘጉት ማለት ነው ኢንተርኔቱ ተዘጋ ብዙ ሰዎች ተገደሉ $100 ነው በያለም ነዳጅ ዋጋ ትልቅ ሆርሙዝ ሰርጠን ኢራን በዚህ ደረጃ ልዘጋው እንደምትችል በቂ እምነትና ዝግጅት አልነበራት ምን የሚባለው አሜሪካ ስለዚህ ቢበዛ 5 ቀን በ5 ቀን ውስጥ ይቆማል ሲሉ ኢራኖች ምን አሉ ጦርነቱን የሚያቆሙት እርሱ አይደሉም ማለት እኛ ነን ፕሬዚደንት ዶናልድ ትራምፕ ዓለምን ተመልከቱ በማለት ይካሄዳል ብለው የጠበቅነው እስከ ውጤቱ መጨረሻ ላይ ያወቅነው ካርግ የሚባለውን የኢራንን ደሴት ላይ የሚገኙ የኢራን ማንኛውም ወታደራዊ ተቋሞችን መደምሰሳቸውን ነው የገለጹት እና ባለፈው የኒውክሌር ተቋሞቿን እምሽክ አድርጌያለሁ ለማለት ነው የአማርኛ ሴንሱ ኦብሊተሬት የሚለውን የሚጠቀሙት እሳቸው ምን ማስወገድ ነው እንክት አድርጌ የሚለውን እንትን ለማለት ነው እንደዛ ሁሉ እዛ ደሴት ላይ የሚገኘውን ወታደራዊ ወታደራዊ አየር ማረፊያዎች ነበሩ አየር ማረፊያዎችን አውድም ያለው እዛ ላይ እስካሉ እንግዲህ አውሮፕላን ዋቴቨር ሄሊኮፕተር ጣቢያ የአየር መከላከያ ስርዓት የመሳሰሉትን በሙሉ አጥፍቻለሁ ደሴቷ ላይ ነው ያሉት እና ይሄን ነው ከፍተኛ ኃይልና ምት አድርገው የተናገሩት እና ምንድነው ያሉት አሁን እሳቸው አሁን ይሄንን ቦታ በሌላ አነጋገር ይሄ ደሴት ኢራን 90% የነዳጅ ድፍድፍ ነዳጅ ምርቷን ወደ ውጭ የምትሸጥበት ነው እና ያንን አቅም ያዳክማል ያ አደኛ የነዳጅ ጉድጓድ ናት ከዛ የባህር ዳርቻ ናት ደሴት ናት መርከቦች በዛ ነው የሚቀዱት ማለት ነው 90% የመናኸሪያ ነው የኢራን መርካቶ ነው የኢራን የነዳጅ መሸጥ አድማግ መርካቶ ነው ኦኬ 90% ነው ማውራ 90% ነዳጇን የምትሸጥበት ደሴት ነው ወደ ገበያ ለአቅርቦት የምታውልበት መርከቦች የሚጫነው እንግዲህ እዚህ ውስጥ ብዙ ኢንፍራስትራክቸሮች አሉ ከየነዳጅ ማለት ነው ማጣሪያ አለ ራሱ እንደገና ራሱ ድፍድፍ ነዳጅ የሚያወጡበት መንገድ አለ በሌላ አነጋገር እሳቸው ክራውን ጀወል ያሉት የእንቁል በለው ቤዚካሊ የኢራን ሀብት ነው እሱ እኮ ነዳጁ ሀብት ነው በቃ እንጀራዋ የሚጋገረው እዛ ነው ምጣዱ ነው እሱ እና ምጣዱ ሰብር ነው ነገር አሁን ያደረጉት ምንድነው ይሄን ድብደባ አድርገው ስቲል ቡፋ ነው ውሳኔ ነው ተገብቷል በብረት ብቻ አይደለም አሁን ኢራን እስራኤልና አሜሪካ እና ኢራን እየተፋለሙ ያሉት በብረት ብቻ አይደለም ገብቷል ሳይኮሎጂካል ነው ገብቷል እሱ እኮ የሚያሳየው ነገር እኮ ይኸውልህ አሁን ጦርነቱ ከተጀመረ ዛሬ እንግዲህ እዚህ ስቱዲዮ ሆነን ሁለተኛ ሳምንቱ ነው 15 ቀን ሆኖታል እስታቸው ባሉት ደረጃ አንዳንድ የሚያቀርቧቸውን መረጃዎች በምዕራባውያን ሚዲያዎችም እሳቸውን በተከታታይ ሲሰጡ የነበረውን ነገር ስትመለከት ባሉት ደረጃ ነው ወይ ውድመት እየደረሰ ያለው እስታቸው ባሉት ደረጃ እኮ ቢሆን እኮ ዛሬ እኮ ኢራን አትነሳም ነበር ኢራን ላይ ስለሚደርሰው ውድመት ኩዌስችን የምናደርግ ከሆነ
ችግር አለብን ማለት ነው። ኖ ጥቃቱ እንዳለ ይታወቃል። ግን በሚሉ ደረጃ ያንን ወታደራዊ አቅም እያንዳንዱ የሚመታው ነገር የኢራን ሀብት ነው። ሰላማዊ ማለት ወታደራዊ የስለላ በለው የምናምን ኤቭሪቲንግ የምትለው በሙሉ በቢሊየን ዶላሮች የሚቆጠር ይህን እነሱም አይክዱም። ዘይ ነው አይደለም። እዚህ ውጊያ ሲገቡ የእነሱ የውጊያ ስልት መስዋዕትነት መቀበል ነው። ይሄን መስዋዕትነት ችለን እንዋጋለን ነው እኮ እንጂ ውጊያውን እያደረጉት እኮ አሉ ከምድራችን ሌላ ያለ ሀገር ጋር እኮ ነው። እንደዚህ አይነት መዘናዳት የለብንም። የአሜሪካ ጀቶች የጦር ኃይሏን ያሰለፈችውን የምታበራቸውን የጦር አውሮፕላኖች አይነት የሚጥሉትም ራሱ መሳሪያውን ስትመለከቱ ዝም ብሎ መጣ አይደለም። ዓለምን ስትገዛ የሆነች ሀገር ነች ያቺ። ከዛ ደግሞ በዛሬ እስራኤልን ጨምርበት አይደል? ምንም ይሄ ከ4 እስከ 5 ሺህ ወታደር ገለናል ነው የሚሉት የኢራን ወታደሮችን ማለት ነው። ከኮማንደሮች ጭምር ነው ድብደባው። የጦር ሰፈር ድንገተኛ ቅጽበታዊ በ24 ሰዓት መረጃ ላይ ያተኮረ ብዙ ነገር ነው። ምንድን ነው የኢራኖች ጽናት ምንድን ነው? እዚህ ጋር ኢራኖች የሚያደርጉት ምንድን ነው? ኢራኖች ይህንን ተቋቁመው የራሳቸውን መከላከል ይችላሉ። ይህን ሁሉ እንቋቋማለን፣ ማሳመምም እንችላለን። እናንተ ገብቶሃል? ማሳመምም እንችላለን አይደለም። ለምሳሌ ዶናልድ ትራምፕ አንድ ነገር እንደማይፈልጉ ኢራኖች ያውቃሉ። ዶናልድ ትራምፕ እኮ እዚህ ጦርነት መግባት አልፈልጉም። ማስጠንቀቂያ ሲሰጡ በዛ ማስጠንቀቂያ ተስፈራርተው ያንን ውልና ስምምነት ቢደርሱላቸው ነበር ፍላጎታቸው። ይሄ ነው ፍላጎታቸው አይደል? አንዳንዶቻችን እኮ አንተ አገጭህን ነው የማውቀው ብለህ ስትል ሰዎች በመሀል ይዘው እጁን ስብስብ እንዲያደርግልህ ነው የምጠብቀው። አንዳንዱ ግን እኔ የማውልቃለሁ ይልሃል ማለት ነው። ያን ጊዜ ሰው ግራ እንዳቄ ሲያይ ነው ልታወልቀው ትችላለህ፣ ግን አሁን የእሱ ገላጋይ ትፈልጋለህ። ሸንጎ ቤቱን ለያዝ ሊኖርብህ ነው። ከዛ እግሩን የሸካፎ ሰብሰብ አድርገህ የእንጭብጭቢት ሀይበል ማለት ሊኖርብህ ነው። አባባ ገብቷል። ይሄ ትንልና አድካሚ የሆንብህና አንዳንዴ ጥለው ትሄዳለህ። ስትሄድ ከኋላ ሰዎች ትቁባል ፈርቶ ሄደ ብለው ይለዋል። እሳቸው ያንም ማስጠንቀቂያ ሲሰጡ እኮ ቆዩ። ይህን ደግሞ ማስጠንቀቂያ የሰጡ የነበሩ ምንድን ነው? ማዱሮን ከቬንዙዌላ ከተደበቁበት መኝታ ላይ ሲወስድ አላያችሁም ወይ? ገባ? ብዙ ቦዲጋርዶች ምን እንደመታቸው አያውቁም ሲሞቱ። የማዱሮ ፕሬዚደንቱ ፕሬዚደንት ለመምሰል እንኳ ጊዜ ተሰጥቷቸው ሻወር ወስደው ሌላ ልብስ ለመልበስ እንኳ አልቻሉም። በሌሊት ልብሳቸው አላያችሁም ስወስዳቸው? እኮ ያው ስለቻሉ ነው መቼም ይሄን ያደረጉት። ስለሆኑ አይደለም፣ ኦፍ ኮርስ እንደዛ ነው ስለሆኑ አይደለም። እኔ ዶናልድ ትራምፕ ነኝ የዚህ የሌላ ሀያል ሀገር በዓለም ታሪክ መሳ የሌለው የጦር ፋየር ፓወር አዛዥ ነኝ እና አድምጠኝ። አያችሁ እዛ ያደረግኩትን እና ይሄንን ማስገንዘቢያ እዚህ ጋር አስቀምጠው ከዚህ ቀደም ያደረጉባትን የድብደባ ደምረው አሁን ምን አሉ እሳቸው? ሁከት የተበጠበጠ ጊዜ ያኔ ባይሆን ነበሩ። እንግዲህ ጨዋታው ዋናው ከእሳቸው ጋር ነው። መንፈሳዊ መሪ አሊ አክባር አሊ አክባር የመጀመሪያው አሁን የተገደሉት አያቶላ አሊ ካሜኒ ሰው ምንድን ነው ያቀረቡት? ሶስት ነገሮች አሉ። የኒውክሌር ፕሮግራም ይባል አይኖራቸውም። ቴክስት የኒውክሌር ቦምብ ገኒ በቃ የኒውክሌር ነገር አስበላችሁ። ስለዚህ የኒውክሌር ማብላያ ገለመን አይኖራቸውም። እችል ሲሆን እኮ ለጦር መሳሪያ ተጠቀሙበትም ነው ኒውክሌራቸው እንዲህ ያወራው የለም። በቃ በአጠቃላይ ኢራን ብሎ የኒውክሌር ሪያክተር ገለመን የለም። ኢንክሉዲንግ ለሰላማዊ አገልግሎት የለም፣ አይቻልም፣ ዜሮ። የእሱን ፍላጎታችሁ እኔ ከዚህ ከሰላጡ ሀገሮች ጋር እነጋገርና በእነሱ ብር አይደብቁም እኮ እሳቸው። በእነሱ ብር ቢያስፈልግ እዛው እናንተ ግዛት ውስጥ እናንተ የማትቆጣጠሩት የዩራኒየም ማበልጸጊያ ወይም አንዱን ሪያክተር ይሰራል፣ ይገነባል፣ ለኃይል ማመንጫ አገልግሎት ብቻ የሚሆነው። ከዛ በኋላ ለሰላማዊ ተልእኮ የሚያስፈልግ ዓላማ የሚያስፈልገው
ለምሳሌ ማን ነው የዓለም አቶሚክ ኃይል እሱ 3 ነጥብ ምናምን ነው የሚለው ለሰላማዊ አገልግሎት በዛ ደረጃ ብቻ ነው የምታበለጽገው ምንድን ነው ዩራኒየም። ከዛ በላይ የሰላም አገልግሎት የለም ብሎ ነው የሚያምነው። ስለዚህ ታመጣላችሁ፣ ይሄ ያስፈልገናል ትላላችሁ። ከዛ ያው ሰጣችኋል ማለት ነው ገዝታችሁ ዋቴቨር በቃ እንጂ ይሄን አታርጉም። 1 2 ይሄ ሚሳይላችኋል ቦሊስቲክ ሚሳይል እሱን በተመለከተ ከ1200 ኪሎ ሜትር ከዛም በታች ሊሆን ይችላል። በተለይ የረጅም ርቀት በአንጻራዊነት ሌላ ሀገር ላይ በርቀት ሊያደርስ የሚችለውን እሱን ታቆማለች ማምረት። ይሄ ረጅሙን አዎ እሱ ላይ ገደብ እጥላለሁ። 3ኛ ይሄ ሺዓዊ ተራዳ የምትሉት ጋር ያላችሁ ግንኙነት ኤኒ ታይስ ይቋረጣል፣ ኤኒ ድጋፍ ይቋረጣል። እነዚህን 3ቱን እንስማማ ነው። እነዚህን 3ቱን ከተስማማችሁ ማዕቀቡን አነሳለሁ። ኢራን ላይ ያለው ማዕቀብ ይነሳል። ከአሜሪካም ከጀርመንም ከምንም ያላችሁ እንደ ማንኛውም ኖርማል ሀገር እንትን ሀብታም ናችሁ፣ ነዳጃችሁ ፈለጋችሁ በሸጣችሁ ዋትበር። ይሄንን ነው ዶናልድ ትራምፕ ያቀረቡት ማለት ነው። ይሄንን ሳይስማሙ ነው ሄዱት እሳቸው። ይሄንን አሉ ኢራኖች የሰጡት ምላሽ ወይም አሊ ካሚኒ በመጀመሪያ ደረጃ ምንድን ነው ሁለቱን አንድደራደሩ። የመጀመሪያው ሁለቱን ሚሳይሉን በተመለከተ አንድደራደሩ። የተጋትሮ ተራዳ በሚባለው ላይ ለድርድር አናቀርበው። ይሄ ነው የኢራን ምላሽ እና እንደውም ይሄን በተመለከተ የዶናልድ ትራምፕን ደብዳቤ እዛ እንትን ጄኔቭ ላይ ስቲቭ ዊትኮፍ እንሆኝ ብለው ለኢራኑ ጉዳይ ሚኒስትር አባስ አርጋቺ እጃቸውን ስብስብ ነው ያደረጉት። አልነኩትም። በነገራችን ላይ እሱ ደብዳቤ እስካሁን ሳይከፈት ሳሙኤል አለ 15 ቀኑ ነው ተቀምጧል። አሁን ጦርነቱ እንዲያበቃ አሜሪካ የምትፈልገው ኢራን ኤኒዌይ እሳቸው ይናሉ ኢራን በሁለቱ አልደራደርም በእንትኑ ግን እደራደራለሁ ብላ በኒውክሌሩ ድርድር ውስጥ ገባች። ከስር ፕሮጀክቶች ታስቀምጣለች። እሷ እስከምን ድረስ እገፋለሁ ነው ይሄ የኒውክሌር የምታበለጽግበትን ደረጃ ለሰላማዊ ተልእኮ አደርጋለሁ። በተጨማሪ እቺ አለች አሁን ትልቋ ይሄ ጦርነት በዚህ ጦርነት ውስጥ 460 ኪሎ ግራም 60 በመቶ የበለጸገች ዩራኒየም አለች። እሷ ከኢራን እጅ መውጣት አለባት። ኦልሬዲ በልጽጉ ያለ እሷን አሁን ወደ 90 ማድረስ ነው። በትንሹ 4-5 ኒውክሌር ቦምብ ሰሩ ማለት ነው። እሷ አሁን መውጣት አለባት። እሷ የት ነው ያለችው? ኢስፋሃን ውስጥ ነው ያለችው። ኢስፋሃን ተመቷል፣ ከላይ ዋሻ ነው። ኢራኖች ግን መኖሩን ያውቃሉ። አለመነከ ይታወቃል። በሳተላ 24 ሰዓት ነው የሚታዩት። ሲመጡ ነጭ ለብሰው ሲመጡ አሁን ባለፈው አፈር ሲያስሙን ኤቭሪቲንግ ያለው እንደውም አንዱ እቅድ እሷን ነገር ኮማንዶ ጥለት ገብተው የፈለገ ነገር ተደርጎ ይዘው መጥራት አለባቸው ነው። እሷ ትልቅ ጉዳይ ናት። እሷን መርሳት የለብንም። እሷ አሁን ኢራኖችም እጃቸው አላስገቧትም ነው የሚባለው ባላቸው ስለላ ኢስፋሃን ውስጥ አለች። እንደ ውርስ እንዴት ነው ሚስጥራዊ እንትን የለም አለች እሷ ማለት ነው። እነዚህ 3ቱ ናቸው ኢራኖች ቅድም ባልኩ ለሰላም ኒውክሌርን ለሰላማዊ ዓላማ ማንም ተውልለን አይችልም። የሉዓላዊነት ጥያቄ ነው። በራሳችን ሳይንቲስት በራሳችን ሪያክተር ለሰላም አገልግሎት እንፈልግበትን እናበለጽጋለን። የጦር መሳሪያ ዕቅድ ግን የለንም። ከዚህ አንጻር ልንደራደር እንችላለን። በቬሪፊኬሽን ገለ ምን ይባላል እንግዲህ ከዛ በኋላ አሁን ደግሞ በቬሪፊኬሽን ጉዳይ ሲመጣ ብዙ ክሬዲቷ ጥሩ አይደለም ይላል። የጦር መሳሪያ የምታመጡበት ኢንስፔክተር ሲሄዳሉ አይደለም ሌላ ነገር ነው። ኢንስፔክተር ደህና ዋላችሁ፣ ደህና እግዚአብሔር ይመስገን። ሁሌ የሚያስጎበኙ ሰዎች አሉ። በዚህ ወደዚህ ይላሉ። ወደዚያ እንዳትሄድ ያደርጋል። ወደዚህ እንጂ ሲሉ አይ ወደዚህ እሱ ሳሎን ነው ምንም የለው። ይሄ መቋሰር ስላለ ባለፈው ማጠብ የመለሱባት። ስለዚህ ይሄ ደግሞ ከባድ ነው። ስለዚህ አሁን ድረስ ስራ የፈለጉት ምንድን ነው? በእነዚህ በ3ቱ ላይ እሺ በይ ነው ኢራንን ወይም እሺ ብትይ ይሻልሻል ነው። አለበለዚያ እመታሻለሁ የሚል ነው። እንግዲህ የኢራኖችን ምላሽ ደረጃ በደረጃ ነው። ይሄ በድርድሩ ደረጃ ነው። ከዛስ በኋላ ምንድን ነው የሆነው? መጀመሪያ እንግዲህ መረኮሻ ያስፈልጓል። ይሄ እንዳለ የተቀመጠ ጉዳይ ነው። የተቋሙ ንቅናቄ ነበረ ሀገሪቱ ላይ
በጣም ሲነቃነቁ ዶናልድ ትራምፕ ምን ብለው ጻፉ? ሰላማዊ እንትን ነው የሚያደርጉት እንዳትረካቸዋል ተቃውሞ ሰልፍ ተማሪዎች ወጥተው ነበረ እታደጋቸዋለሁ አሉ። የተወሰነ ጊዜ እኮ ኢራኖች ያለ ባህላቸው አልደነገጡም፣ አልተሸበሩም አይደለም ግን ዋጥ አድርገው እንዲሁም ፕሬዚደንቱ ደጋግመው ይህ እኮ ከንትን የመጣ እኮ ነው የኢኮኖሚ ጥያቄ እኮ ነው ቤዚካሊ አሁን ሰዎች እየወጡ ያሉት የፖለቲካ አይደለም ምላሽ መስጠት አለብን እኮ እኛ ምላሽ መስጠት አለብን በማለት ጀስቲፋይ አደረጉት። ነገር ግን እየበረዳ ሄደም እየሳመ እየጋመ ሄድና የሀገሪቱን 31 ክፍለ ሀገሮች አጠቃልለ በ31 ክፍለ ሀገሮች በተለያዩ ከተሞች ውስጥ ሆነ ሲባል ሲነጋገሩ ይሄኛ እንመጣለሁ አላማው የሲአይኤ እጅም አለበት። ከዛ ማቅረብ ጀመሩ። ሲአይኤም አለበት አለበት እነሱ የሚቀሰቅሷቸው ናቸው። ታጥቀው እየተኮሱ እየገደሉ ነው። ሌላ ነገር ውስጥ ተገባ ማለት ነው። ይህ ሁሉ ሲደረግ ዶናልድ ትራምፕ ሄልፕ ኢስ ካሚንግ አሉ ለሰልፈኞቹ። ሰልፈኞቹ እውነቱን ለመናገር ጀጋ ነው። በእውነት ነው የምነግርህ ህሊና ሊኖረው ይገባላል። ከዛ በኋላ እንትኑን ዘጉት ማለት ነው። ኢንተርኔቱ ተዘጋ፣ ብዙ ሰዎች ተገደሉ። አሁን ተገደሉ ተብሎ የሚሰጠው አሃዝ በእውነት ነው የምነግርህ። አይ ቁጥሩ እንኳን የምዕራባውያኑም ብዙ ማመን ያስቸግራል። እዛ የሚሰጠው ቁጥርና እዛ ያለው ቁጥር አንተ ሀሳብ ስጠን። የቱን እንመን? 6,000 ከምናምን ይባላል፣ 20,000 ይባላል። ዶናልድ ትራምፕ ምንድን ነው ያሉት? 20,000 በላይ እኮ ይጠሩት። 40,000 ይጠራል፣ 40,000 ይጠራል። ስለዚህ አሁን የቱ ጋር እንድታረቅ? አይ ምንድን ነው አምነስቲ ኢንተርናሽናል ስንት ነው ያለው? ወደ 6,000 ነው የጠራው አምነስቲ። እነሱ የኢራን ባለስልጣናት ግን 3,000 በስም ዝርዝር 3,000 በስም ዝርዝር ሲቀላል ኢሶኬ ቢያንስ በስም ዝርዝር ከወጣ አንድ የተጨበጠ ነገር አለ ማለት ነው። አንድም ሰው ቢሆን ህይወት ዋጋ አለው። እሱማ የሆነ የምትረዳው ነገር አለ። 3,000 6,000 የሚለው መነሻ ነው። እስከ 40,000 ሄዷል። እውነቱን አናውቀው፣ ግን እንደዚህ አይነት ሁኔታ ተፈጠረ። ሲፈጠር ከዛ በኋላ ምን አደረጉ ማለት ነው? ዶናልድ ትራምፕ ወደ ምን መጣ? ሰልፈኞችን አስጨርሷቸው ወደሚል ነው የሄደው አይደል? እነሱ ገፋፍተው ወደዛ ወጧቸው፣ እርምጃ ተወሰደባቸው። ስለዚህ ዶናልድ ትራምፕ ብዙውን ነገር ማድረግ የሚፈልጉት ያ ግንዛቤ ተወስዶ እንደ ኃይል የአሜሪካ እና ሳይተኩሱ እንደ ቺቺ በሚጠቀሙባት ማህበራዊ ገጻቸው ማስፈጸም ትሩዝ ሶሻል አንዱ የጦር ግንባር ኳቸው ነው። በቃ በሱ ነው። አሁን እጄን አታስቱኝ ነው በአማርኛ አይሉም እንደ እናቶቻችን አታሪክተው ዛሬ መቼም ቀድሮባል እጄን እንዳታስተኝ ይባላል። ኢራኖችን ደጋግሞ እንዲህ አሉ ሲሉ ኢራኖች እንደተለመደው እኮ ነው የወሰዱት እኮ ሁሉ ጊዜ እንደነበረው ነገር። ከጄኔቫ ከተመለሱ በኋላ በተረጋጋ ሁኔታ ውስጥ ነበሩ ተደራዳሪዎቹ ጦርነቱ ሲጀመር። አዎ ፍጥነትም አልነበራቸውም። አዚፍ ብዙ እድል እንዳላቸው ነበር። ፋይናሊ አሁን ዶናልድ ትራምፕ ቅድም እንዳልኩ አንተ ዞር በል አይኔ እንዳላጠፋ ሲሉ ያንተማ አይኔ ይጠፋል ብሎ ሲቆም ታይሰን ብትሆን እኮ አንዳንዴ ይደክመዋል። ገብቶሃል? በቃ ብትላለህ ገብቶሃል? አንዳንድ አይልም አንዳንድ ሰው። ስለዚህ ዞር ብለህ እንኳ ብትሄድ ማህበረሰቡ ይፈሪ ያው ዝም ብሎ ይደነፋል እንጂ ምንም ማድረግ አይችልም ይባላል። ለዚህ እኮ ነው ብዙ ሰዎች የመጽሐፉን ቃል ማክበር የሚያስቸግራቸው። ግራህን በጥፊ ሲመቱ ቀኙንም ስጣቸው ይላል። አየህ በሰው ዓለም ውስጥ ጠፈጠፈው ነው የምንለው እንጂ ከዛ ያልፋና ይሄ ጥበበኛ አትልም። ሊብን ማይክ ታይሰንም ቢሆን ነው የምነግርህ። ማይክ ታይሰንም ደፍሮ በጥፊ የመታ እብድ ሊኖር ይችላል። ብዙ ብሏል። ማይክ ታይሰንም መጥቶ በጥፊ ዝም ብሎ እንደኔ አይነት ሰው ማይክል ጃክሰን ታይሰንም በጥፊ ደርግሞ ምን አባክ ብሎ ሲቆም ወይም ደግሞ ለዚህ ጥሩ አባባል አለ። ሰውየውን ያባርረዋል። ኦኬ ያ ሰውየው እየሮጠ ነው ተቀባብሎ የጎረሰው ቆመ ጠብቀኝ ነው። ደግሞ ቆመ ጠብቀኝ መድፍ እንደማለት ነው። በቅርብ ርቀት ከመታ ሆስፒታል መውሰድ ዋጋ የለውም። ተመታትና እኛ ይሄን ይዞ ነው የሚሮጠው። ከሰውየው የሚሮጠው ምንድነው? ዞር ስትል ዱላ የያዘ ሰውዬ ነው የሚያባርረው። በኋላ ታዛቢ ግራ ገብቶት
ወንዲውን ምን ሆነ ብሎ በደምትሮታ ሲሮ ምን ሆነሃል ብሎ ስጠይቀው ተው ሟች ይገባል አይደለም። ይሄ የሰው ልጅ ታሪክ ነው። ስለዚህ ያገኘው ጊዜ ሊጨርሰው ማለት ነው። በቃላት እንዲህ እንድትጨርሰው ነገር የለም። ስለዚህ መጨረሻ ላይ ዶናልድ ትራምፕ እዚህ ጦርነት ገቡ። አሁን እዚህ ጦርነት ሲገቡ ብዙ ኮንሲኩዌንስ አለው። ሌላውን ብዙ ነገር ትተህ አንድ ኮንሲኩዌንስ $100 ነው አሁን የዓለም ነዳጅ ዋጋ ትልቅ። ሆርሙዝ ሰርጥን ኢራን በዚህ ደረጃ ልዘጋው እንደምትችል በቂ እምነትና ዝግጅት አልነበራትም የሚባለው አሜሪካ። እነዚህ ዘጉት ያንን ማለት ነው። አሁን በእርግጠኛነት ነው የምነግርህ የዛሬ ሳምንት እንደውም ስናወራ $150 ደርሶ ነው ጦርነቱ ካልቆመ። አሁን እየቀኑ እየጨመረ ይሄን ክፍል የምንደመድመው በምንድን ነው? ስለዚህ አሁን ዶናልድ ትራምፕ ሄደው ካርግ ደሴት ላይ ሄደው የአውሮፕላን ማረፊያዎችን የሄሊኮፕተር ማረፊያዎችንና ሰው አልባዎች ምንድን ነው የአውሮፕላን መከላከያ ሚሳይል መከላከያዎች ካወደሙ በኋላ እንደ ታላቅ እስካሁን ካደረጉት ጦርነት እንደ ታላቅ ትልቅ ኦፕሬሽን አድርገው ተናግረዋል። ግን ይመስላል ያደረሱትን ድብደባ እጅግ ታላቅ አድርገው ነው ያቀረቡት። እኔ 47ኛው የዩናይትድ ስቴትስ ፕሬዚደንት ዋች ዋት ሃፕንስ ቱዴይ ነው ያሉት። ቱ ዲዝ ስካምባግስ ነው ያሉት። ለምን ይመስላል እኮ ዋናውን ለእኔ ድብደባ ብዙ አላስደነቀኝም። የደበደቡት የአየር መቋሚያ ያጠፉት ሌላ በጣም ብዙ ነው። በጣም ብዙ ነው የደበደቡት። ብዙ የሚሳይል መተኮሻዎች አውድመዋል። ብዙ የሚሳይል ክምችት አውድመዋል። ብዙ የሚሳይል ማምረቻ አውድመዋል። ገባ ዋይ እኮ ማነች ኢራኖች ድጋሚ ሊያንሰራሩ በማይችሉበት ሁኔታ መትቻቸዋለሁ። ኖ ሂድልን ካርግ ደሴት ላይ የመቱት ዋን የመሸጫ ነው እንትናቸው ዋናው የንግድ ቦታ ነው። አዎ እሳቸው ለማለት የፈለጉትን ነው። ሙቅ ውሃ ውስጥ ከትና አይደለም ላባዋን ምን ለማድረግ እንዳለ ለማንሳት ሙልጭ አድርገህ ለማንሳት ላባ ውስጥ አድርገህ ታጥባ ቁጭ ብላለች ዶሮ። ቀጥሎ ምንድን ነው የምትሆነው? ትገነጣጠላለች፣ ትሰራለች። አሁን እሳቸው እየነገሩ ያሉት ከባድ ያደርገው ምንድን ነው? አሁን ካርግ ደሴት ላይ ዘመቻ የድብደባ ዘመቻ ስልክ አንድም ማቆም የላቸው። የምተኩሱት የአየር መከላከያ የለም። አቅማቸውን አዳክሜዋለሁ። እኔ ወታደራዊ የሆነውን ነገር ከዛውን አውድሜዋለሁ። ከዚህ በኋላ ይሄንን የእናንተ ደሴትን 90% የኢኮኖሚ ምንጫቸውን አሳምጠዋለሁ። አንድ ኢንፍራስትራክቸር አይቀረኝም። የማስተላለፊያ ቧንቧ መጫኛ ምንትሴ መቼም ነዳጅ የለ እንዴት አድርግ ስለሚታይ እሱን ዱቄት እናደርገዋለን። የእሳት ጎትና የኢራን ሀብት ይነዳል። ደስ ዩአር ኪሊንግ ዩር ካንትሪ በቃ አነደዋለሁ። ናሁን አንስቻለሁ እኮ በሚያስቡት ደረጃ ሶስት ያደርገዋል። ላባውን ነጭቼዋለሁ። አሁን ላባው ተነጭቷል፣ ሁሉ ነገር አልቋል። እና እዛ ጋር ድስት ጥለዋል። ገባ ለስራው ይሄን ስቲል ዶናልድ ትራምፕ አሁን እነሱ ምን አሉ ነው የኢራን እንግዲህ ውጤት ማግኘት አለባቸው። ዶናልድ ትራምፕ ይሄን ሊያደርጉ የምፈልጉ አይደለም ብለዋል። እነሱ የመለሱት አዲሱ የኢራን ካሚሊ መሪዎች የመለሱት ምላሽ አዲን ምንድን ነው እኖ እኛ አድርጎ አንልም ከመሰሎት ያርጉ በሙሉ ደግሞ በሰላጤ ያለውን አገሮች ያለው ነው የኔ አይነት ያላቸውን እሱን አነደዋል። ጭስ በቂስ ነው ማለት የምናደርገው ተያይዞ መጥፋት በቀጥስ በስ ዶናልድ ትራምፕ እንዲህ አይነት የታሪክ መስቀለኛ መንገድ ላይ ያለ ሁለተኛው ነጥብ ላይ እንገኛለን። እንግዲህ ዶናልድ ትራምፕ የካርግ ደሴት ይገላግለኛል ብለው አጠቃላይ እላዩ ላይ የነበሩትን ወታደራዊ ሾኮች በሙሉ ነቃቅለዋል። ሊመቱ ይችላሉ እንትን ያሉትን ነገር ጦርነቱን ሊያስቆም በሚችል ደረጃ አይሆንም። እኛም እንቀጥላለን። ይህምቶች እርሶ መቶ ያንን እኛም ደግሞ የዚህ የሰላጤው ሀገሮችን ተመሳሳይ ነገር እናደርጋለን እናነደዋለን የሚል ምላሽ ነው የሰጧቸው። ምንድን ነው አሁን ዶናልድ ትራምፕ ማድረግ ያለባቸው? ስለዚህ አሁን ዶናልድ ትራምፕ ይህንን የማድረግ አሁንም አቅም አላቸው። ጥያቄው የአቅም ከሆነ ቢኮዝ አሜሪካ ሱፐር ፓወር አሁንም ተመሳሳይ የበለጠ ጥፍ ኃይሎች አድርገው በነገራችን ላይ
3 የአሜሪካ የጦር መርከቦችና በድምር ወደ 5,000 የሚሆኑ ባህርና መሬትን አጎዳጅተው መዋጋት የሚችሉ የባህር ኃይሎች አምፊቢየስ ፎርስስ ገብተዋል። ከውሃ ወደ መሬት ለመሸጋገር ችግር የሌለባቸው አሉ። ፕሮባብሊ እነዚህ ራሷ ካርግ ደሴትን ከማውደም የመያዝ እርምጃም ሊሄድ ይችላሉ ነው የመቆጣጠር። ስለዚህ ብዙ ያሉ ሀሳቦች አሉ። ወይ እነዚህ ተጨማሪ ኃይሎች እየመጡ ነው የሚሉት። አሁንም ለምንድን ነው ይሄን ማድረግ ያለባቸው ዶናልድ ትራምፕ የፈለጉት ነገር ምንድን ነው? ይህንን ሰርቶ የምዘጉትን ነው ሆርሙዝ ሰርጦን አቁሙ እና በቃ እኔም ጦርነት እቆማለሁ በል። ጦርነቱ ለብሮ የተነሳው ጦርነቱን በዚህ ማቆም ይቻል ከሆነ ጦርነቱ የተነሳበትንም ዓላማ እሺ በሉ ነው። አይደለም እንዲ አሁን እኮ የቀረቡትን በፊት አያደርገውም ብላችሁ አላችሁ፣ አደረግኩት። አያችሁት የደረሰውና አሁን ፈርሙ ነው። አሁን የበለጠ ጉዳት ከሚመጣ እና እንደገና ዓለምን ይዛችሁ ለመጥፋት ያለ ቀውስ ከምትፈጥሩ ይህን ነገር በዚህ ብናቆመው ይሻላል ባይናችሁ እሳቸው እና ለምሳሌ የተናገሩት ነገር አለ። ይሄ ጦርነት አልቋል፣ ኢላማ እኮ የለም። አሁን የምመታው ኢላማም የለም፣ ጨረስ ነው መቼም እኮ። ለዚህ እኮ የአመናጢ ሂትለር ምን ብሏል? ጦርነት የጨለመን ቤት ከፍቶና ምን እንደሚመታ አይታወቅም ማለት የምዕራባውያን ጋዜጠኞች እኮ ለዚህ እኮ ወጥረው ያዟቸው እኮ አይደለም እንደ ፕሬዚዳንት ትራምፕን ጦርነቱ መቼ ይቆማል? አሁን ይሄ ሁሉ ካሉ በኋላ ማለት ነው መቼ እንደሚቆም እኔ ጭንቅላቴ ውስጥ ነው ያለው። አሁን አንድ ሳምንት አሉ። በጣም ነው መከታተላቸው። በቀናት አሉ። ይሄ የቋንቋ ጉዳይ ነው። ኢንዴይስ አሉ። ዴይስ አለ። ኢንዊክስ ኢንዊክ ማለት ይችላሉ። በሳምንት እኮ ሁለቱ አለቀ። በሳምንት ውስጥ ዊዝን ዊክ ገባ። በሳምንት ኢን ዊክ ታይም በሳምንታት እንደዚህ ማለት ይችላል። ኢንዴይስ አሉ ካሉ ከሳምንት በታች ነው። ስለዚህ ቢበዛ 5 ቀን ነው። በ5 ቀን ውስጥ ይቆማል አሉ ሲሉ ኢራኖች ምን አሉ? ጦርነቱን የሚያቆሙት እርሱ አይደሉም ማለት እኛ ነን። ጦርነቱ አባባት ትክክል ነው። ጦርነቱን የምናቆመው እኛ ነን ስንፈርም ማለት ነው። ለምን መሰሎት አሉ አሁን ዶናልድ ትራምፕ ሉት እኔ በቃ አንድ ቀን እኔ አቁም ሰን ጦርነቱ ቆመ ማለት ነው አሉ። እንደሱ አይቆምም አሉ እነሱ። ምን ማለታቸው ነው? እስራኤል ላይ መተኮሳችን እንቀጥላለን። እሳስም በነገራችን ላይ እስራኤል የራሷን አቋም ገልጻለች። ከዚህ በኋላ ብዙ ሳምንት ይፈጅብኛል ድብደባው በቅሬ መሰረት በጣም ብዙ ሳምንት ስደበድብ ነው። ስለዚህ ዶናልድ ትራምፕ እንኳ ዋንጫ ሞልቷል ብለው የራሴ ጉዳይ ስላለ ድብደባው ይቀጥላሉ ብላለች። እንደዛ ብላለች። ስለዚህ ዶናልድ ትራምፕ እንዴት ነው የሚያቆሙት ስለዚህ ጦርነት ገብቷል ነገር ለማሳመራል። አንዳንድ ግን በተራ ህይወት ውስጥ ብናየዋለን። በሰማይ ነፍሱ ይማረው ሙሉጌታ ተስፋዬ ታጋይ ነበረ። ያኔ የመጣ ጊዜ መጀመሪያ ታጋይ ነበር። በቃ በዛ መንፈስ አንድ ሰፈር ሄደን አንዳንድ እንቅስቃሴ ስናደርግ የሆኑ ወጣቶች በቃ ችግር ለመፍጠር ሞክረው ነበራል። ከዛ በቃ ነገሮች ብቻ አለቀ እንደሚያልቁ ሆነዋል። አንድ ቀን ሀገር ሰላም ነው እንረስቷለሁ። በውይይት ነው የሚሄደዋል። በውይይት ታክሲ እና ይሄድኩ እያለ ከፊት ለፊት ሳየው ዋናው የዛን ጊዜ ሲገለገል የነበረው ልጅ ነው። ገድዬ ደማቸውን ካልጠጣው ይል የነበረ ልጅ ነው። በኋላ ቀስ ብዬ ድምፄን ቀስ አድርጌ ሳልበጠብጥ ለሱ እምለው ወዳጄ ታስታውሰኛለህ አልኩት። ልጁ እንደው ምንድን ነው ሰይጣን እኔንም ማስታውሰህ ክፉ አልወጣኝም እኮ በልሆሳስ እና እስቲ ና ወርደን እናውራ ስለ ማን እኔን አንተ ምን አለ ዱብ አለ ወረደ ዱብ አለ ና እንጂ ና ይለኛል። ቆይ አልኩና ወርጄ ስላለ በቃ እንዴት ሊመታኝ እንደሚችል ነው። ገላጋ ያለ እዛ ላይ በጣም አስቸግሯል። አሁን ገላጋው ዞር ብሎ ሊከመርብኝ ነው እና እኔ የሆነች ነገር ይዣለሁ አለ በጎኔ ያቺ ሻጥ ያረጋት። አዎ አሁን ቸገረኝ አለ። ለምን ይሰልም አለ አደባባይ ላይ ደግሞ አንመታትም አለ። ስለዚህ ይቺ ይሄን ይዤ ቀስ ብዬ ይኸውልህ
ካፉ ጥሩ ባይወጣ ነገር ይችላል። ወይኔ ያንተ ሽጉጥ እኔ ይመታኛል። አሁን እኔ ውስጥ ያለ የፈለገ ጫላ ይመጣል እንጂ ያችን እሱ ላይ ሽጉጥ ተኮሷን ሂድ እንትን አጨርሳት ያችን ሊሄድ አልችልም። ስለዚህ በገላጋዊ ተረድቼ ሁለታችንን ግራና ቀኝ ይዘውን ወደ ህግ ቦታ ይዘውን ሄዷል። ወደ ፖሊስ ጣቢያ መንገድ ላይ ያስታረቁናል። ከዛ በኋላ ከልጁ ጋር ወዳጅ ነናል። ገብቶሃል? ምንድን ነው እንደዚህ ያደረሳችሁ? በቃ ባህሪው ነው ልጁ። እንዲህ አይነት ጉድ ነው ገጠመኝ። ኧረ እባክህ ካፉ ጥሩ የማይወጣ ነገር ይዣለሁ ብለው ለምን አታኩሱም? እንደዚህ አይነት ሰበር ነው ምንድን ነው የገጠመው። አሁን ዶናልድ ትራምፕ ከጅምሩ መተኮስ አይደለም የፈለጉት። ሙሉጌታም ያለው እኮ ያኔ ውረድ ብሎ ልጁ ምናምን ሲል ይሄን አሳይቶ ታስገንዝቦት የሰራውን ስህተት አስገንዝቦት ያለ እንደዚህ አድርጎ ያ ትክክል ያለመሆኑን ነግሮ ገብተዋል። የሞራል የበላይነት አግኝቶ ቢፈልጉ ሌላ ታክሲ አብረው ተሳፍረው ድራፍት ሊጠጡ ይችላሉ። ገብተዋል። ያኛውም ይቅርታ አላወቅኩም መሆኑን አላወቅኩም ያኔ ብዛ ምናምን ነው ብሎ ይህንን የፈለገው ሙሉጌታ ሲል ያኛው እና ምን ታመጣለህ አሁን ሰው ዋት ያንተ ሽጉጠኔ ሲል ነው ነገሮች። ዶናልድ ትራምፕ ይህን ጦርነት አይፈልጉትም። ስለዚህ አሁን እዚህ ጦርነት ግን ገብተዋል። ስለዚህ እንደፈለጉት እሳቸው በማዘን ሊያደርጉት አልቻሉም። አሁን ካርግ ደሴትን ለአጠቃላይ ድብደባ ወይም ለሌላ ሚሽን አዘጋጅተው በጠየቋቸው ጊዜ ያሉትን ሰምተሃል፣ መልሰውላቸዋል። ስለዚህ ምን አደረጉ ኢራኖች? ይህን ጦርነት አሁን ይህን ማሳያ ነው። ምንም ነገር ከዚህ በኋላ እየፈልጉ ያውድሙ። ከዚህ በኋላ ቢፈልጉ የኢራንን ሂስቶሪካል ቅርሶች አሁን በታሪክ ያላትን እነዚህ ፋርሶች ናቸው አይደለም፣ እሱ የሚፈልጉ ያውድማል፣ አውድሙ። መግደል የሚፈልጉት መሪ ያለ ሲያገኙን ግደሉን። እኛ ሆርሙዝ ሰርጥን አንከፍትም፣ መተኮሳችንን አናቁም፣ ጥይቱን እስክታሳጡን ድረስ ነው። ይሄን ደግሞ ካልኩሌት ሲያደርጉት እውነት ይቻላል ወይ በዚህ በሁለት ሳምንት ውስጥ የኢራኖችን ባሊስቲክ ሚሳኤል ባዶ አድርገህ የሚተኩሱት አጥተው እጃቸውን ሲያወጡ ይታያል? በፍጹም ተባረክ የለም። ስለዚህ መተኮሳቸው አይቀርም ማለት ነው። ለምሳሌ ትናንት እስራኤል ላይ ስንት ተኮሱ? 7 ጊዜ። ትናንት እስራኤል 7 ጊዜ ልትተኮስባት፣ 7 ጊዜ በሀገሪቱ ጥሪ ማስተላለፍ አለብህ። 7 ጊዜ ሁሉ ሰው ወደ መሬት መግባት አለበት። 7 ጊዜ ወደ እዛ ቦታ መግባት አለብህ። አየህ፣ ቀን እረፍት የለ፣ ሌት እንቅልፍ የለ። ገብቶሃል? ኦኬ፣ እሷ የምታውቀው ነገር ይኖር ይችላል። ይሄ የምትታገሰው ምንድን ነው የሚባለው ነገር አለ። ይሄ የምትታገሰው ነገር ነው። እዛ የምታደርሰው ጉዳት ግን ለምሳሌ አሁን እስራኤል በምትሰጠው መግለጫ ከ4 እስከ 5 ወታደር ገድያለሁ ነው በወታደር ደረጃ የነበረውን እንደዚህ የምትለው ነገር አለ። ግን የመጨረሻው ጥያቄ ይሄ ጦርነት ሊቆም ይችላል ወይ? አሁን እኮ ባለው ሁኔታ እኮ ይኸውልህ የሆርሙዝ ሰርጥን እኮ በመዝጋት ብቻ ኢራን በአሜሪካ ብቻ አይደለም በመላው ዓለም ላይ የኢኮኖሚ ችግር እየፈጠረች ነው። ጦርነቱ ደግሞ ምን ጊዜም ወታደራዊ ብቻ የበላይነትን የሚያሳይ አይደለም። ኢኮኖሚ በጣም ወሳኝ ነው። ዛስዋይ አሁን በእነሱ ብቻ ሳይሆን በጣም የማይፈልጉት ነገር ሁሉ አሁን ውሳኔ እስከመወሰን ደረሱ አይደለም ወይ? ፕሬዚዳንት ትራምፕ የራሽያ ነዳጅ አንዴ ራሽያ ላይ የተጣለውን ማዕቀብ እናውቃለን። ከዩክሬን ጋር ባለው ጦርነት አንዱም ኢኮኖሚውን ማድቀቅ ስለሆነ የተፈለገው ባይዘው አሁን ዶናልድ ትራምፕ ቤተክርስቲያን ናቸው። በጣም እርግጠኛ ነኝ ለጸሎት ቶሎ አስቆምልኝ። አዎ ምንድን ነው የሚባለው? የግድ መሆን አስቆምልኝ አይደለም ነው ምንድን ነው የሚባለው? የልባችን ሲሰምር ስለት እናስገባለን። ዶናልድ ትራምፕ በየቀኑ ማናቸው ቭላዲሚር ፑቲን በየቀኑ $150 ሚሊዮን እያስገቡ ነው። ወይም ዩክሬን እንዳሰላችሁ በዚህ ጦርነት $10 ቢሊዮን ያስገባሉ። ይሄ ማለት ደግሞ ለዩክሬን ምንድን ነው? አይ አለቀልኝ ነው። ገብቶሃል? ስለዚህ አሁን ይህን እስከ መፍቀድ ደረጃ የደረሱት ፕሬዚደንት ትራምፕ እኮ ኢኮኖሚው ከአቅም በላይ እየሆነ ነው ያለው። አዎ ኢኮኖሚ ብቻ አይደለም የሚመጣውን ነው። ኢራኖች ቁጥር አስቀምጠዋል። ያንን የነዳጅ ዘይት ዋጋ በበርሜል በድፍድፍ $200 ይሸጣል። እዛ ምን እናደርሰው ብለዋል። ይሄን ማለት የኢኮኖሚ ሰው ያስፈልጋል ማለት እንደሆነ ይሄ ማለት ትንሽ ኑክሌር እንደማለት ነው። እኛ ዳር ሆኖ እኛ ዳር ይነግርሃል እኮ አሁን በመቶ ውስጥ መቶ እንኳን ከመድረሱ በፊት ያለውን የኑሮ ውጥረትና ውድነት እናውቃለን። መቶ ደረሰ ማለት የለም። ኢኮኖሚ ደግሞ ብቻውን አይመጣም። የኢኮኖሚ ምስቅልቅል ሲመጣ
የፖለቲካ እንካስላንተ ይጨመራል እና ብዙ ዙፋኖች ሊወድቁ ይችላሉ። ገብቶሃል? ኢራኖች አሁን እዛ ውስጥ ነው ተያይዘን የምንገባው። እኛ የበሰበሰ ብርዳ ይፋል ጨርሳችሁ ብዙ ደብድባችሁታል። እኔ ከብሊል እኮ ገላችኋል። ቤዚካሊ እኮ ዘ ሲምቦል ዘ ፊገር ኦፍ ዘ ሪቮሉሽን ገላችኋል እኮ ለእንደሱ ላይ ቤተኞች ነው ማለት ስለት ሌላ ነት ምን አሁን ጦርነቱ ሲያቆም ምንም ከምን ነው ያወደማችሁት ተመልከቱ። ያክሰብሳል። ስለዚህ እኛ ጓይድ ነው አሁን ያለው። ስለዚህ አሁን ዶናልድ ትራምፕ የሆነ ቦታ እንዲቆም ፈልገው እኔ የማቆመው ሲሉ የኢራኑ ፕሬዚደንት ፔዜሽኪያን ነው እኛን የምናቆመው። የምታቆሙትም አንድ የኢራንን ህጋዊ መብቶች በጣም ቶሎ ቶሎ ለመናገር ነው። ይሄ ተጋቶ ተራዳ የምትለው የኢራን ህጋዊ መብት ነው። ይሄ ሺዓት ስር እናንሰራፋለን። 200 ሚሊዮን ሺዓ ሙስሊም ጠባቂዎች ነን። ይሄ ክር ይኖራል። ይሄን መከልከላችሁ እናንተ ሚሳኤሉን የምትሉን ቀንሱ። እሱማ አሁን እኮ እየተደበደብን እያለ ጋሻችን መከላከያችን እኮ ሰልፍ ዲፌንሳችን ነው አይደለም። 200 ኪሎ ሜትር ያለውን ራሱ አሜሪካ ነው ሰሞኑን ካሊፎርኒያ ሊመቱ ነው የሚል ሌላ ነገር ደግሞ ስጋት ፈጥራችሁ እንዴ ስትል ነበር። እኛማ ዋይት ሃውስን ትክክል የሚያደርግን ብናገኝ ይገራከራል። ስለዚህ እሱን አንደራደርም። የዲፕሎማሲንም ቢሆን የእንትኑን እንደራደራለን። የምንድን ነው ቦምቡን አንፈልግም እኛ በሰላም የመጠቀማችን ብቻ አይደለም። እና እስራኤልና አሜሪካ ቀርባችሁ ሁለተኛ እንዲህ አይነት ነገር ከዚህ በኋላ እናቴ ትሙት አፈር ያስበላል አላረጋው ከዚህ በኋላ ኢራን ላይ አንድ ጥይት የሚባል አናጮህም፣ አንድ ወርም አናጠቃም ብላችሁ ማሰሪያ ባለው መንገድ ትፈጽማላችሁ። ከዛ በኋላ ያለችው ኢራን ምንድን ነው? ራሷን መልሳ መገንባት ነው እንጂ ከዚህ በኋላ የእናንተን ጢያራ አትፈራም። ከዚህ በኋላ ይህን አድርጌ አትባልም። ከዚህ በኋላ እንደ ረከቦት አታንቦጫቡጇት። ዲተረንስ ፈጠረች ማለት ነው ኢራን። የዶን ተቻስ ኒውክሌር እየሰራ ነው ቢሆንስ ሰላማዊ መንገድ አላርጋችኋል። ግጥሚያው ያለው እዚህ ላይ ነው ወንድሞች። ሳምንቱ እንግዲህ እንዴት ያልፋል የሚለውን ደግሞ እንመለስበታለን።